ጁስ ተብሎ የሚሸጥ እሱን በማንኪያ በጥብጬ ምናምን አበላሁት። ምግብ ጀመረ እኮ አባቴ። እንቅልፍ መጥቷል። እንቅልፍ ራስተኛው የምርክና ራስተኛው ጡም ይጠባል። ልጁ ማይጠባው ነገር የለም። እንዴት እንደሚጠባ ለሰይሽ የእናቱ ጡት እንዲመስለው ማለት ነው። በሲስተም ነው ማጠበው። እንቀባል ይኔ አባት ውድ ነው። እሺ ትንሽ አመቻቸው ለጣ አረቆ ይችላለሁ ቤት ወይስ የምርክ ነው? እሺ ከዛስ ከዛማ በቃ ከዚህ በኋላ እዚህ ቤት ነው የሚኖረው። እንዴት ሩታ ፈቅዳለች ነው የሰንገባ? ኧረ በቃ የሆነ ሴራ ምናምን ነገር አስበው የሆነ አቀራቅረው ምናምን ነገር ነበር እኔ ላይ። ከዛ እኔ ቀድሜያቸው ውጭ ላዝናናው ትንሽ አንድ ለአንድ ሰዓት ያህል ከልጄ ጋር ለሁን ምናምን ነገር አልኳቸውና ይሽባቸው የለም ጠፈት አልኩባቸው። እውነት ጌታ ሴራ ምናምን ምን ማለት ነው? ጤነኛ አይደለም እኮ ስማኝማ። ሴራቸውማ እኮ ግልጽ ነው። ሴራ እንዳስብ ቀኑ ሙሉ አብሮህ ነው የዋለው። የምርህ ነው? እውነት አብሮኝ ነው። አላለቀሰብህም? ምንም አላለቀሰም። ተኛ የሆነ ሰዓት አስተኛው። ከዛ ምግብ በላ። ምንድን ነው ሀሳብክ? በቃ ብሬ ከዚህ በኋላ አብረን ነው የምንኖረው ማለት ነው። ማርያም በል እውነት። የት በትንሽ ጊዜ ማርያም በል ምን አፈቀበኝ ነው ደበረሽ? ኧረ እቀበላቸዋለሁ፣ በደንብ እቀበላቸዋለሁ። ግን በዚህ ሰዓት ይሆናል እቀበላቸዋለሁ ማለት ነው። ትናይር አብራም ከልብህ ነው ማለት ትይጻለች እኮ ነው። አትቀበይኝም ወይ ሲል እኮ ግራ ገብቶኝ ነው። አለበለዚያ አሁን ሊያስቀምጠው ነው እሷ። እንዴት እንደዚህ ማስ መሆን የለበትም። ምንድን ነው ሀሳብክ? ሀሳቤማ ግድ እኮ ነው። ከዚህ በኋላ ከረቦታል ልጁ ሲጀምር እንቅልፍ መጥቶ መሰለኝ እንቅልፍ ብቻ ሳይሆን አያያዝም ነው። ምን ጎበዝ ነው። ማርያምን ትክክለኛ አባት ነክ አላመንሽም እስከ ዛሬ። ግን ስማኝማ አብራመት ቋንጠ እኮ ሀሳቦች ግራ ነው የሚያጋቡት። እንዴት ከልቤ ነው? ከልቤ ነው እውነት በደንብ እስክላመደው ድረስ አንድ ሳምንት ያህል ወይ 4 ቀን 3 ቀን እዚህ ቤት አለ። ከዛ በደንብ ከተላመድኩት በኋላ እያገሽኝ ማለት ነው። በደንብ ከተላመድኩት በኋላ ደግሞ ራሴ ቤት ይዤ እሄዳለሁ ማለት ነው። ሩታ የሌለችበት 4 ቀን እኔ ቤት ቁጭ እንዴ ምን ይከብድሻል? ነው ለእኔ መክበድ ሳይሆን እሱ እናቷ ታስፈልገው እንዴ ሰው እናቷ አለውለታል እንዴ እናቱም አባትም ነው ሆኖ ጥሩ ምግብችልታለሁ። አይጎዳብህም? ምግብ እናበላዋለን። ወተት እንደዚህ እየበጠበጠን አሁን ይሄ በጥብጬለት እኮ ነው። አይ ወይ ጡጦ ለምዷል ማለት ነው። አዎ ጡጦ ለምዷል። ጡጦ ከለመደ አይ እንደዚህ ይዘው ጠፋ። ከዛ አልደወለችልህም? ሲደውሉ አላነሳሁም። የሆነ ሰዓት ስልክ የዘጋሁባቸው። እሺ በቃ አብርሃም ሀሳቦች እኮ ግድም ነው እና ከኔ ጋር ነው የሚቆየው። የምርክ ነው ማለት አይነት ሀሳብ ነው ያመጣበለች። ይኸውልሽ አይደለም ማርቲን፣ አንቺ በደንብ ነገሮችን ስላልተረዳሽ ነው። ሜሪና ዳኒ እኛ ላይ ብዙ ነገር እያሰቡ ነው እና ምናልባት ከዛ አንጻር ሊሆን ይችላል ያደረግከው። ስለነሱ እኮ አይደለም የሚል ህፃን ልጅ ነው ገና ነው። እናት ያስፈልገዋል። እንትን በሌለት አይ ደምዷል። አሪፍ ነው እና ጭንቅላት መሰለሽ አስለምጆ እኮ ነው። ግን ምንም ቢሆን ሴት ያስፈልገዋል። ታውቃለህ? ሴት ያስፈልገዋል። ሴት ነሽ ብዬ ነው የመጣሁት። አይደለም እንደዛ ሳይሆን ብቻዬን ምናምን እንዳትለኝ ነው ያልኩት። ብቻዬን እኔ በቂ ነኝ ብለህ እንዳታስብ። ምግብ ማብሰሉ ምናምን አግዛለሁ፣ አስፈልግሃለሁ እያልኩ ነው ያለሁት። አንቺ ስላለሽ አይደለም እንደዚህ መሆን የለበትም። አንተ ጋር መሆን ካለበት ከእሷ ጋር ተነጋግራችሁ አንተ ጋር ይሁን እንጂ እንደዚህ በድብቅ። እነሱማ ምናልባት እስከ መጨረሻውም ልጁን ላለማሳየት
እየጠነሰሱ ያሉት ነገር ሊሆን ይችላል። ማርታ እሱ በህጋዊ መንገድ እኮ መብቱ ነው። በቃሽ አባቴ ይሄ በላል በቃሽ። ስለዚህ ከዚህ በኋላ እኔ ጋር ነው የምትኖሩት ቤታችሁ? ወስነህ የመጣሁ ለትንሽ ቀን እኮ ነው እስክንላመደው ድረስ ማለት ነው። ሊያስቸግረኝ ስለምችል ለትንሽ ጊዜ እስክንላመደው ድረስ አንቺ ጋር ሆነና ከዛ ራሴ ጋር ነው ማድረጉ። ችግር የለውም። ራሴ ጋር ማለት አንተ ጋር ማን አለ? 24 ጋር አብረው ትሆናለህ። ኧረ ምን ችግር አለ? ጥሩ ነው እቀጥርለታለሁ። ከዛ በየሰዓቱ እየሄድኩ አገኘዋለሁ ምናምን። ጠገብሽ መሰለኝ። ስጠግቢ ያጠብሻል እኮ እኔ ከዛ ከጠጣ በኋላ እንዲያገሳ እንደዚህ ትይሽና ያደሻዋል ያገሳለ ይህ ፍቅር ምንድን ነው? እሺ ባባቴ ሽ ነው ኮስታራ ነው እኮ ደግሞ የአባባት ወጥቶ ስለመጣ ደስ ብሎኛል። አገሳ አሁን ሀገር አስገሳው በደንብ ትንሽ ይቀለኛል። በለ ፍቅር ታጫናንኩት ልጅ እና እንግዲህ ፋሚሊዎቼ ለእነሱን እየነገርኳቸው ነበርና እንዴት እንደመጣ ወደዚህ ምናምን አንዳንድ ነገሮችን እያወሯቸው ነበርና እነሱ የሆነ ሀሳብ አስበው እኔ ቀድሜያቸው ለማንኛውም እሺ ወደጄ ወይንም ፈልጌው ሳይሆን የመጣሁት ልጄን እነሱ ያሰቡትን ሀሳብ መቅደም ስላለብኝ ነው። እና ይህንን ደግሞ ሀሳብ ማን እንደነገረኝ በሌላ ቪዲዮ የምነግራችሁ ይሆናል። ያቀዱት ነገር ነበር፣ አልተሳካላቸውም። እኔም ላይ ሄርሜላም ላይ ማለት ነው። እና ከልባቸው አልነበርም ይቅርታ ምንም እየጠየቁን የነበረው እና ያንን እቅዳቸውን ፉርሽን ያደረግንባቸው እና ያ ነገር ደግሞ ሳይገባ ይቀርቶ አይደለም። ስለዛ ነው እኔም መጣሁኝ ምናምን ነገር ብያቸው በዛው ጠፍት ያልኩባቸው ማለት ነው። እና ለማንኛውም ፋሚሊዎች ለትንሽ ጊዜ ከኔ ጋር ይሆናል ማለት ነው። እነሱም ማየት አለባቸው። ለምን እኔ ላይ የፎከሩ ልጅ አላሳየም ምናምን እያሉኝ ስለነበረ ከዚህ በኋላ ሁሉም ነገር በደንብ ይረዱታል ማለት ነው። ስለዚህ እኛም ልጃችንን ወስደናል ማለት ነው። ጋይስ ያው እንግዲህ ለትንሽ ጊዜ ነው፣ ላልተወሰነ ጊዜ መቼ እንደሚመለስ ምናምን ያሉትን ነገሮች ሌላ ጊዜ በደንብ አስረዳቸዋለሁ። እሺ ልብስ ነው ሚስ ልብስ እንገዛለታለን፣ እንወጣለን፣ እንገዛለታለን። የሚያስፈልጉትን ነገሮች በሙሉ ወጥተን እንገዛለታለን። ምንም ነገር አንፈልግም። ያስፈልገው ልብስ ምናምን ምናምን ችግር የለውም። ቤት ድረስ እስከመጣ የሚጠቀመውን ወተት ታውቀዋለህ፣ ቁጥሩን፣ ሁሉ ነገር አውቀዋለሁ። ወተቱን እንኳን ትችልታለሁ። ለአምስት ወር ልጅ እንደሚጠቀም ምንም አውቃለሁ። በርግጥ ግን ሌላ አይደለም። እሱ የለመደው እኮ አለ ይሄን ነገር ጨምላቃ ልጅ አይደለም ማርቲ እንደምታስበው ምናምን። ኧረ የምር ጨምላቃ ልጅ ቀለል ብሎ ነው ላይፍ የሚኖረው። እንደኔ ነው፣ አያካብድም። ያገኘው ነገር ይበላል። በጣም ከምልሽ በላይ በልዱ ፈትነዋለች። ከምልሽ በላይ አላሳይም ምናምን እያለች ብዙ ፈትነዋለች። እና ይህ ነገር በማድረግ በእርግጥ ግራ ገብቶኛል። አብርሽ ይህን ነገር በማድረግ እንዴት ነው እናት በእርግጥ ታስፈልጓለች ስለ እውነቱ። ግን ደግሞ እኔም ብለህ ቤት ድረስ እስከመጣ ድረስ ደግሞ ልጅህንም ሆነ አንተን ምንም ወደኋላ የምመልስበት ምንም ምክንያት የለም። ገባ? ለልጅህ ደግሞ በዚህ ታይም አስፈልጓለሁ ብዬ ነው የማስበው። ገባ? አሁን ተቀበለሽኛል ማለት ነው? ተቀብያለሁ። ጋይስ እንግዲህ ሄርሚን ተስማምታልኝ ያለቻቸው ምን ማርቲ ቅር ብሎች ነው ቀዳለሽ? ከተስማማለሁ ግን እንዴ ማርታ እኔ እኮ ነገ እወልዳለሁ ማለትሽ ነው? ግን እስኪ በጣም የሚያሳዝን ጌታ። ለምን አልተስማማሽ ማርቲ? አይ ብዙ ነገር አለ፣ ገና ልጅ ነው፣ በደንብ መማር ምናምን የጀመረ ነው። ችግር የለውም። ግን በዚህ እድሜው ገና በእናንተ ምክንያት እንደዚህ መንገላታት አለበት ብዬ አላምንም። እንዴ ከአባቱ ጋር ሆነ እንዴ ከአባቱ ጋር መሆን እንዴት መንገላታት ነው ማለት ነው? ይባል ነገር ባል እናትነት አለ እንዴ ያኔ ጠረን እንዴ አባት እንዴ እኔ ጠረን አይደለም እንዴ? ምን ችግር አለው? አያስቸግርም። ባይዘው አብርሃም አሁን እዚህ ሂድ አይቻልም እናቱ ጋር መልሰው ብለው አይሰማም። ሩም ቁጭ ብሎ ባለፈው ዕለት እንደዛ አድርገው ነበር። እዚህ ላላ ከአባቱ ውጭ ማንም አልፈለገም። እንዲህ ከሆነማስ ይከብዳል። ብትለምደኝ ነው የሚሻለው። ና ናይ ጌታ
ስለዚህ ሀሳብህ ይሄ ነው። ስለዚህ ሀሳብ ይሄ ነው። አሁን መሽቷል። የምትወጡበትን ዓላማ ለነገር ማርቲ ኧረ የት እንወጣለን? ሌሎች አይነት ትያለሽ ነው ይህ ልጅ ጥይት ማለት ችግር የለውም። ምን ያለው ግን ስማኝማ፣ ምግብ መጥተሽ ነው አሁን ቅርብ ሰዓት ነው እንዴ? የሆነ ቦታ ለመጠቀጣ እና ሀሳባችሁ ፎሽ ያርኩባችሁ ችግር የለም። እርግጠኛ ነሽ? እዚህ ደሪያ ጋሪ አይ መሄድ አለብኝ። ስራ ገቢ ነኝ። አይመችም ከዚህ እና ታዲያ የምትሄዱበት የነበረው ቦታ አይ ይቀራል። ችግር የለውም። ነገ ወይም ከነገ ወዲያ ምናምን እንሄዳለን። በቃ እንሂድ። አትቆይም ትንሽ? አይ እንሂድ ከምነሽን። ልጁን ግን አደራ። አይ እሺ። ማታስ እንዴ ስንት ነገር አለ። የምር ማታ እንቀርጥባቸዋለን ቪዲዮ። በጣም ብዙ ነገር አለ እኮ ሌሊት ማስቸገር አለ። ብዙ ነገር አለ። ችግር የለውም። ኧረ እንለምደዋለን። የሰው ልጅ ስንት ነገር አዳፕት አድርጎ ያውም ልጅን አዳፕት ማድረግ ኖርማል ነገር እኮ ነው። ሲቆጣ ጤሜ ነው ብቅ ለኔ እረፍ እያለህ ነው። አመሰግናለሁ። ይቅርታሽ በጣም እውነት ስማኝ፣ አሁን ከአንተ ጋር አገባ ውስጥ አልገባምሽ መስፈልገው ምግቡን እዚህ ያለትና ምግብ ስላለ ላይቲንግ እንቅልፉን መጥቷል መሰለኝ። እንቅልፍ ሲመጣ ነጫነጫዋል። ልብስ ደግሞ ቀለል ቀለል ያለ የማታ ልብሶች እዚህ ያለት ነው። አይሻልም? እንገዛለታለን። ለዛሬ የሚሆን አይጠፋም። እንቅልፉ መጥቷል። ቀበል እንዲህ ማስተኛት ምናምን መለማመድ አለብኝ ከዚህ በኋላ እኔና ልጄ። ጎበዝ አባት ግን ፍቅር እንቅልፉ መጥቷል። በጣም ጌታ ይተኛል እና ማለት ነው። ይሄ ሀሳቤን ስለተቀበልሽ ደስ ብሎኛል። አመሰግናለሁ። እኔማ አጓምት መስሎኝ እየፈራሁሽ ነበር የመጣሁት እና እንደዚህ